በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል ህጣጥ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን። በጣም ደስ ብሎኛል። እኔ ይህ ብር እንግዲህ በኢንካይንድ ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው። ቀጣይ ቪዲዮዎችን መመልከት ይቻላችሁ። እናመሰግናለን። የሚያስመሰግን ስራ ነው። በነገራችን ላይ በአንድ ቀን ውስጥ ይሄን ያህል ሚሊዮን ገንዘብ ሬዝ ማድረጉ ብቻ ሳይሆን ሙሉ ሐሳብን ጊዜን በእንደዚህ አይነት ፎሎወር ባለበት በእንደዚህ አይነት ፌመስነት በተደረሰበት ከባድ ነው ፌመስነት ማለት በእንደዚህ አይነት በጣም ከፍተኛ በቃ አቧራ በተነሳበት ጊዜ ላይ ለሰብአዊነት ራስን አሳልፎ ሰጥቶ በእንደዚህ አይነት ሌቭል ዴዲኬትድ መሆን የሚያስመሰግን ስራ ነውና ምስጋናን በትክክል በተገቢው ስፍራና ለተገቢው ድርጊት መስጠት እወዳለሁ። በጣም እጅግ ላመሰግን። ይሄ የትልቅነት ስራ ነው። ትልቅነት እንደዚህ ሲሰራ ነው። ከዚህ በፊት በነበሩት ነገሮች ከዚህ በፊት በተሰሩት ነገሮች ተቃውሞ ያለኝ በጣም ኦፍ ኮርስ አሁንም እቃወማለሁ። እዚህ በፊት ስትሮንግሊ ስለሱ ላወራ አይደለም። አሁን በጣም ትልቅ ስለሆነው ነገር ለማወራው ይሄ በጣም ትልቅነት ነው። በነገራችን ላይ ከሁሉም በላይ ሴንሲቲቭ የሆነበት ምክንያት ለኔ ማለት ነው ሴንሲቲቭ የሆነበት ምክንያት እንደዚህ አይነት ነገሮች ሲሰሩ አውቃለሁ። በትንጥዬ መልኩ እኔም ተሳትፌ አውቃለሁ። አልፎ ሲፈጠሩ ነገሮች እንሳተፋለን። የተፈጥሮ አደጋዎች እንደዚህ ሲደረጉ ገንዘቦች ሬስ ሲደረጉ በፊትም ሀገር ፍቅር ግቢ ውስጥ ሲደረግ ታውቃላችሁ እና ያረግ ሹመቴ ሲያደርጉ በጣም ትልልቅ አዲስ ነገር ነው ማለት አይደለም። አዲስ ነገር ሆኖም አይደለም። እኔን ኢምፕረስ ያደረገኝ ወጣቶች እናንተ ልጆች በዚህ ደረጃ ሌሎቹ ሰዎች ሳይቀድሟችሁ ሌሎቹ ሰዎች ሳያደርጉት ሴንሲቲቭ ሆናችሁ ተሰምቷችሁ አድርጋችሁ ሄዳችሁ እዛ ድረስ ይህን ነገር ማድረጋችሁ እጅግ ሀገር ተስፋ አላት የሚያስብልኝ አጋጣሚዎች እንደዚህ አይነት ነገሮችን ደጋግሜ ባይ ነው። በጣም ፌመስ መሆን ይቻላል። በነገራችን ላይ አብዶም ፌመስ መሆን ይቻላል። አሚን ዩ ኖ ኢት ከኔ በላይ እንደዚህ አይነት ትልቅ ስራ ሰርቶ ደግሞ መታወቅ፣ መከበር፣ መመስገን የሚቻል መሆኑንም ያሳያል ድርጊቱ። በነገራችን ላይ ከእርዳታውን ባሻገር ለዚህ ለቲክቶክ ኢንቫይሮንመንት መማሪያ ነው፣ ትልቅ መማሪያ ነው። አንዳንዶቻችሁ ተቀምጣችሁ ቁጭ ብላችሁ ከጆን ዳንኤልና ከአዶናይ ማን ይበልጣል ቻሌንጅን ጀምረና ያላችሁ የምትሰበስቡ ሰዎች ኦፍ ኮርስ ፎሎወር ሊሰበስቡ ነው ሳምሃው የሚሆነው። ግን ሁለቱም ልጆች በእንደዚህ አይነት ሌቭል ሮል ሞዴል ሆነው ካሳዩ ልታግዟቸው ይገባል። እቻ ሀገር የወጣቶች ናት። እቻ ሀገር በጣም ብዙ ፐርሰንት ባለፈው ቪዲዮ ላይ እንደነገርኳችሁ ከ70% በላይ ከ30 ዓመት በታች ነው። ሲግኒፊካንትሊ ደግሞ ኦልሞስት 48% የሚሆነው ህዝብ እድሜው ከ25 ዓመት በታች ነው። የተረፍነው ሰዎች ከዚህ በላይ ከ30 ዓመት በላይ ያለፍነው የሄድነው ሰዎች ቁጥራችን ትንሽ ነው። አገሪቷ ውስጥ ትልቅ ሲግኒፊካንት ለውጥ የምታመጡት እናንተ ናችሁ። ስለዚህ እናንተ በትክክለኛው ፓዝና መስመር ላይ ከማየት በላይ ተስፋ የለም። ይሄ በጣም ተስፋ ሰጪ ድርጊት ነውና ከበሩልኝ። በጣም ልትወደሱ ልትመሰገኑ ይገባል። ኦርጋናይዝድ በሆነ መልኩ ደግሞ የሚመለከታቸውን አካላት አካታችሁ ሐኪሞች የሚያስፈልጉ ከሆነ ሐኪሞች፣ ኒውትሪሽኒስቶች የሚያስፈልጉ ከሆነ ሴንሲቲቭ ስለሆነ ጉዳይ እንደዚህ አይነት ነገሮች አደራጅታችሁ እንደምትመጡ ተስፋ አድርጋለሁ። እንደዚህ አገር ስታስተባብሩ ደስ ይላል። ትልቅ አርማ ነው። በነገራችን ላይ ትልቅ ሲግኔቸር ነው ይሄ ስራ። 11 ሚሊዮን ብር የሰበሰብከው 11 ሚሊዮን ብር የብሩ አማውንትና መጠን አይደለም። ይህንን ኢኒሼቲቭ ወስደህ ማድረግህ ክብር ነው። ሁለተኛ ደረጃ ደግሞ ኢንተርኔት ላይ የተቀመጡ ነገሮች አይረሱም። ኢንተርኔት አይረሳም። በነገራችን ላይ ሰው ይረሳ ይቀላል። ለዘመናት ይቀመጣሉ። ልጆቻችሁ የሚያዩት ፊርማችሁ ነው። እንደዚህ አይነት ስራ በጣም እብደት፣ በጣም ማህበረሰብን የሚያስቀይም ነገር እንደሚያስፈራው ሁሉ ነገ ጧት ሰው ሲያዩ ምን ይለኛል የሚለውን አስቡ እንደምለው ሁሉ እንደዚህ አይነት ሰው በጠፋበት ዕለት ሰው ሆኖ መገኘትን የሚያክል ክብር ደግሞ ለዘላለም ለልጅ ልጆች በሙሉ በኩራት ሰርች አድርገው የሚያዩትን ስራ ነው እየሰራችሁ ያላችሁትና እንደ ወጣት ስለሰራችሁት በጣም አስደስቶኛል። እጅግ ማመስገን እፈልጋለሁ። ሁላችሁንም በርቱ። እንዳልኳችሁ ብትችሉ ኦርጋናይዝድ የሆነ ነገር ሁሉም ሰው ሊሳተፍበት የሚችል ነገር አድርጉ። ለወገኖቻችን ሁላችንም እንደርሳለን። ከዚህ በፊትም እንዳደረግነው በተለያዩ አጋጣሚዎች በተፈጥሮ አደጋዎች፣ በሰው ሰራሽ አደጋዎች፣ በጦርነት በእንደዚህ አይነት ነገር ሲፈናቀሉ በየቦታው ደብረ ብርሃን አካባቢ የነበሩ ተፈናቃዮችን መሬት መንሸራተት ሲደርስ፣ ድርቅ ሲደርስ ሰው ኮንትሪቢዩት ያደርጋል፣ ኦርጋናይዝ ይደረጋል፣ የሚችለውን ያደርጋል። ይሄም ከዛ ተለይቶ የሚታያል። ለዚህም እናደርጋለን። በወጣቶች መከናወኑ ግን በጣም ያስደስታል። በርቱ። እግዚአብሔር ከእናንተ ጋር ይሁን ለማለት እፈልጋለሁ እንደ ወንድም። እኔ እኮ
ምኑን ነው ግን የሚያስተምሯችሁ? እኔ ቆም ግራ የገባኝ ደግሞ እንደዚህ ደግሞ አላው እኔ የምለው ስልጣኔ ማለት የጾታዊ ነገሩን መቀላቀል ይሆን እንዴ? ቀሚስም ለምን አታረጉም ታዲያ? ኖርማሊ በየየለት ልብሳችሁን ቀሚስ አርጉ። ይሄ በየወሩ የሚደረገውን ፓንት ላይ የሚለጠፈውን ማርጉ። የተለያየ ነገር ለምን አታረጉ? ይቀር ወይ አንድ ፊቱን እኮ ምንድነው እየሆናችሁ ያላችሁት? ማንን ነው የምታዩት? እኔ ሞዴላችሁ ማን ነው እንደው በመድኃኒዓለም የምታዩት የሆነ ሞዴል አለ። የሞዴል አርቲስት የመጨረሻው አሁን አንቺ ማንሽ ሽብሬ ጌጤ እንትን አርገሽ እንደዚህ የምትወዛው የት ሀገር ነሽ? ኢትዮጵያ ውስጥ እንደዚህ አይነት ካልቸር የለም። እንደዚህ አይነት አለባበስ የሚለብስ ወንድ የለም። የትኛው ብሔረሰብ አባል እንደዚህ አይነት እንደሚለብስ አላውቅም። እኔ ድምቅ ያለ ማለት ግጥም ያለ ቀሚስ አድርጎ የሚገኝ የለም። ፀጉር ቤት በዚህ ደረጃ ብዙ ሰዎች ታብራሩታላችሁ። ራስን መጠበቅ ጉዳት የለውም። ታያለሽ ትመጫለሽ። አንዷም ገና ለገና ያስመጣሁት ኮስሞቲክስ እና የሆነ ምናምን ቅባት ይሸጥልኛል ብለሽ ድንጋይ እግር መፈግፈጊያ እናንተን ይሸጥልኛል ብለሽ አንቺ አሁን መተሽ ጀስቲፋይ ታደርጊያለሽ። ወንድ ልጅሽ እንደዛ አድርጎ ጥፍር ቀለም ተቀብቶና ፀጉሩ ተኩስ ባይስትራ ምናምን ስትሬት ተሰርቶ ቢመጣ አዋጁ አንቺ ነሽ። እንዴት ዝም ይላል? ማብሪስብት ይንታልሽ በቃ አገባንም። የዛን ቀን ኃላፊነት መውሰድ ማለት ከትልልቆቹ ጀምራል። አበላሾቹ እናንተ ናችሁ። የሴቶች ፀጉር ቤት በወንድ እንደዚህ ክራውድድ ሆኖ ሲታይ ሹሩባ ልትሰሩ ጭን ስር ተቀምጣችሁ በየሰፈሩ እንደሚሰሩት ሰዎች ተኩስ ልትተኩስ ከዛ በኋላ ምንድነው ሮላችሁ? ማስኩሊን የሚባል ነገር እኮ አለ። ወንድ ነው በቃ ዞሮ የፀጉር ስታይልን ማልረዳ ሰውኛ አይደለም። እረዳለሁ የፀጉር ስታይል ሰው ልጅ ወንድ ሆኖ ማስኩሊን ሆኖ ፀጉር ስታይላቸው ድሬድ ሎክ አውቃለሁ። ከዛም በፊት አውቃለሁ። ልታሳብቡ ነው አጼ እንትና እንዲነበሩ ልትሉ ነው። የሉም አሁን አጼ እንትና አሉ ዙሪያችሁ የሉም። ካልቸር የሚቀያየር ነው፣ ማህበረሰብ የሚቀያየር ነው። እስከሚገባኝ ድረስ አሁን ባለነው ማህበረሰብ እንደዚህ አይነት የወንድ አይነት ስታይል የለም። እነዚህ ልጆች ታዳጊዎች ብትነግሯቸው ምን አለበት? ሴቶቹ ገርል ፍሬንዶቻቸው ዳ ጓደኞች አትነግሯቸውም? ከወንድ ጋር መሆን አትፈልጉም? ሴቶቹ ማለት ሹሩቤ ከጌጤነሽ ጋር መሆን ምንድን ነው የሚጠቅማችሁ? እንዴት ነው የምትይው? አሁን ማለት ምንድን ነው የሚባለው? ማሪሃኒ ቤቢ የቷ ምኑ የነማን ምንድን ናችሁ እናንተ? አረ ያሳፍራል። ተው ግን ግድ የላችሁ። ወንድ ልጅ ቆፍጠን ነው ማለት ነው። የኢትዮጵያው እንደ ራሱ ካራክተር አለው፣ የኬንያው እንደ ራሱ ካራክተር አለው፣ የራሻው እንደ ራሱ ካራክተር አለው። የሚገለጽበታል፣ ማስኩሊኒቲ የሚገለጽበታል። ራሻ ሀገር አሉ ወንድ አይስቅም አሉ። ከሳቀ እንትን ነው አሉ፣ ደካማ ነው፣ ፌዘኛ ነው የሚባለው አሉ። ቁምጭጭ ያለ ነው አሉ ራሻ። ኢትዮጵያ ውስጥ ደግሞ ጋግርታም ልትባል ትችላለህ። ምሳሌ የራሻ ወንድ ዲፊኒሽን ሊሆን ይችላል። የኢትዮጵያ ወንድ ፀጉሩን ጥንቅቅ አድርጎ የተቆረጠ ሱሪውን ወገቡ ላይ ሸከፍ አድርጎ ያሰረ ቆፍጠን ያለ አነጋገሩ ኮንፊደንስ ያለው በስነ ስርዓት ቢሳሳት እንኳን በኮንፊደንስ የሚናገር ነው። እንደዚህ ማስኩሊን ሊደር ካራክተር ነው ያለው ወንድ በኢትዮጵያ ወንድ እሳቤ መሰረት። ፀጉር ቤት ሄዶ ፀጉሩን እየታጠበ በቢጎዲን እየተጠቀለለ የሚገመድና ቀሚስ ለብሶ በአደባባይ ማንንም ሳይፈራ የሚወዛወዝ ወንድ የላትም ኢትዮጵያ፣ ኖሯት አያውቅም። ከየት ነው የመጣችሁት እናንተ? ሰፈራ ወንድ አለ ቤታችሁ ፊገር አባት ምናምን የሚያሳድግ ምን ይላሉ?